ማርያም እኮ አለቀሰች። የእስራኤል ንጉሥ፣ የዓለሙ ጌታ፣ እውር የሚያበራ ሽባን የሚፈታ እጁን ተቸንክሮ ቆዳው ተወጥሮ የመስኪን ልጇ ደም ሲወርድ ስላየች ማርያም እኮ አለቀሰች። ከመስቀል ላይ ሆኖ ተጠማው ሲላቸው አሞት ሲያመጡለት ወንበዴ መስሏቸው የደረቀው ከንፈር የልጇ መጠማት እናቱ ጋር ደርሶ በሐዘን አሰጠማት። በወርቅ ጫማዋ ለውሻ የሰጠች በወርቅ ጫማዋ ምስኪን የመገበች ልጇ ተጠማው ሲል ማርያም አለቀሰች። የ9 ወር ቤቱ የማህፀን ሲሳይ እርቃኑን ተገፎ ቀራንዮ ሲታይ አልችላለ ያቀፈጇ እምቢኝ ያላት የጠባው ጡት ግርፋንሷቸው ከመቃብር ወረወሩት። ማርያም አለቀሰች። ልጄን ስትል ተሰቃየች፣ ልጄን ስትል ተሰዳለች። አኖረችው ከበረት ስር በጉያዋ አቀፈችው። ዛሬ መሪር አለቀሰች ከመስቀል ላይ ስላየችው። ማርያም አለቀሰች። እየገፉት እየመቱት እስኪደማ ጫጫታቸው ውካታቸው ከመቃብር እስኪሰማ ንግሥቷ አለቀሰች። ንግሥቷ አነባች አምላኳን ያዘለች። ፍጡር በፈጣሪው ሲሳለቅ ስላየች ማርያም እኮ አለቀሰች። ሲሰማ ጆሮዋ አምርራ አለቀሰች። አልቆም አለንባ አዘነች ድንግል አለቀሰች። ፍጹም አምርራ ተንሰቅስቃ እሪ ብላ በልጇ ሞት ታይ ነበረ የሰጡትን መራራ ሞት። ጅራፍ ሲወርድበት ምራቅ ሲተፉበት ሲሄድ በጉልበቱ ታለቅስ ነበረ ከመስቀል ስሩና ማርያም እናቱ። እንደምን ትቻለው እንደምን ታፍነው እንደምን ትታገስ አብራክ ልጅ ያለች መስቀል ተሸክሞ ቀራንዮ ሲደርስ ምን አይነት ፍቅር ነው! ምን አይነት ትሁት ነው! በፍጡር የሚገረፍ በፍጡር የሚመታ ጀርባውን ያሳየ ወጥቶ ከኮረብታ እምባ እንደ ጎርፍ ሲወርድባት ሐዘን ሲቃ ሲያጤንባት ማርያምን ግን ማን አጽናናት? ማንስ ቀርቦ አይዞሽ አላት? ማርያም አለቀሰች። ማርያም አነባች። ማርያም አለቀሰች። እንዴት ሳታለቅስ ያቀፈችው ልጇ ሲውል ከመቃብር ፈጣሪው ተቀብሮ ፍጡሩ ሲቀብር ምራቅ ተተፋባት። እናቱን አስቀምጠው ተራራ ገፉበት። ምስኪን ልቧ ደነገጠ። ከልጇ ፊት ቀድሞ ሮጠ። አንድ ልጇ ተሰቃየ። ሰቀሉባት አይኗ እያየ ማርያም አለቀሰች። ሊያሰቃዩት ጅራፍ በትር ሲደረደር ከማርያም ጋር ማንስ ነበር የሚገዳደር? የማርያም እስከፋ በሄሮድስ ዘመን ያየችው ስቃይ ያየችው ፍዳ የማርያምን ሐዘን ማን ነው የተረዳ? እሳት አምላክ አቅፋ ከፍጥረቱ አልፋ ከልጇ ስቃይ ስር እምባ እንዳላለቀ ልጄ ልጄ ስትል ሰው በማርያም ሳቀ። የአዳም ዘር በአምላክ ሞት ምሕረት እንዲያገኙ የማርያም አይኖችን በሐዘን ተጎበኙ። ለግርፍ ለስቃይ ሲፈራረቁበት ይሁዳ በ30 ሲደራደርበት የሌንጊኖስን ጦር በጀርባው ሲቀበል በአንደኛው ሲገረፍ በአንደኛው ሲሰቀል ልብሱን ሲካፈሉ ቆጥረውት እንደቃ ታለቀስ ነበረ ማርያም ተሳቃ። አለቀሰች ሐዘን ለቅሶ አወረደች መሪር እምባ መቻረፈች ከመቃብር እስኪገባ 9 ወር ከ5 ቀን እሳት ያስቀመጠ የማርያም ማኅፀን በሐዘን ተዋጠ። ያደረባት ሐዘን የወረዳት እምባ ከመስቀል ስር ሲፈስ ታዲያ እንዴት ተብሎ ነውር ነው ይባላል ልጅን ለመጠየቅ ለእናቱ ማልቀስ? ማርያም አለቀሰች። የልጇን ግርፋት የልጇን ስቅላት የልጇን ቁም ስቃይ ታለቅስ ነበረ ድንግል ማርያም ስታይ። ማርያም እኮ አለቀሰች።